ፋና ሚዲያ ኮርፖሬሽን ልዩ የኢድል ፊጥር በዓልን ከናንተ ተመልካቾቹ ጋር እያሳለፈ ነው። ደግሞም የተለያዩ ዝግጅቶችን አድርሰን ወደ እናንተ በማድረስ ላይ እንገኛለን። ግን ደግሞ ከስቱዲዮ ብቻ አይደለም፣ ባልደረቦቻችን በተለያየ አጋጣሚ ወጣ እያሉ እኛም ጭምር ደግሞ ዚያራ እያደረግን እሱን ለናንተ እያስካደም እንገኛለን። አብራችሁ እንድትቆዩ በአክብሮት ጋብዝና ሌሎች ደግሞ እንግዶች ስለሚኖሩ በድጋሚ ቆይታ እናደርጋለን። ወንድም ካሊድ አብሮናል፣ ሪሃናና ሃናን አሉ፣ ከዛ ታለማለች። አንቺ እያልኩ ነው ከቅርበት አንፃር ለነ ወንድም ካሊድ ደግሞ በጣም በቅርበት የእናት ያህል ከጎረቤትነትም ያለፈ ሚናም ስለነበረሽ ታለም ጥቂት እስቲ መለስ ብለን ወደ ኋላ በትዝታ ምናልባት ልጅነት ላይ የሚነሱ ጉዳዮች ይኖራሉ። ወጣትነቱ አለ። አሁን ደግሞ ወንድም ካሊድም ባልደረቦቹም እዚህ ደርሰው ደግሞ የተመለከትሽበት መንገድ ስላለ ወደ ኋላ ልጅነታቸውን እናስታውስና ወንድም ካሊድ እኔ በልጅነቱ ነው የማውቀው። ጎበዝ ነው፣ የስራ ሰው ነው። ልብላ ልጠጣም ስራ ከያዘ ካሊድ ስራውን ሳይጨርስ ለመብላት እንኳን ፍላጎት ያለው አይደለም። ስለዚህ እስከ ዛሬ ድረስ እሱ ሙስሊም እኔ ክርስቲያን እናትና ልጅ ሆነን ብቆጣ ችሎ አረጋግቶኝ ለዚህ ስለበቃ እግዚአብሔር ትልቁ ነገር ሁሉ እንዲያደርግለት ምኞቴ ነው። ትልቁ ስኬት ላይ ደርሷል። ደስ ብሎኛል። ቦሌ የነበረ ቤት አለ። በጣም ብዙ ሰዎች ደግሞ በቴሌቪዥን የሚያውቁት ቦታ ነው። ስራውን ሲጀምር የነበረ ሁኔታ አለ። ከዛ በፊት ደግሞ የግል ህይወቱም ነበርና አሁን በብዙ መንገድ ደግሞ ድርጅቱ እዚህ ደርሷል። የሱም ራዕይ በጣም በብዙ መንገድ ተለውጦ ከፍ እያለ መጥቷልና ዛሬ ለምሳሌ እዚህ ስንገናኝ ምናልባት እንደ አዲስ የሚፈጠሩ ስሜቶች ስለሚኖሩ ዛሬ ምን አይነት ስሜቶች እየተሰሙሽ ነበር? እዚህ ደግሞ በጣም ብዙ ተደጋፊ ሰዎችም ስለነበሩ ምን አይነት ስሜት ነበር ዛሬ ላይ በጣም ደስ ብሎኛል። ቀደም ሲል የራሱን ኑሮ እንደማንኛውም ወላጅ የኔ ፍላጎት በቃ ጥሩ ኑሮ እንዲኖር ትዳሩን መስርቶ ልጆቹን ወልዶ በቃ እንደዚህ ሀስል የሌለው አንድ ቤተሰብ ማስተዳደር ከባድ ነው። እንኳንስ አንድ ማህበረሰብ ነው እዚህ ያለው ሙስሊሙም ክርስቲያኑም ሁሉም ይሄን ሁሉ ሰው ነው አጠቃሎ እዚህ ቤት የሚኖረው። 4-5 ልጅ እንኳን ማሳደግ ከባድ ነው፣ እንኳን ብዙ ሰው እና እኔ የምፈልገው በቃ ተረጋግቶ ተመቻችቶ በቃ የራሱን ኑሮ የራሱን ስራ ሁሌም ነበር የምለው። ነገር ግን ዛሬ የብዙዎች አባት ሆኖ ይሄን ሁሉ ህፃን ይዞ ይሄን ሁሉ ሰው ይዞ ሳይ ቀደም ብዬ እገፋው የነበረው ነገር ትክክል ያለ መሆኔን እና የሚሄድበት መስመር ትክክል መሆኑን በሐሳብ የሚሆን በጉልበት የሚሆን ያለውን ነገር ረዳዋለሁ። ጎበዝ ነው። እዚህ ላይ በመብቃቱ ደስ ብሎኛል። የብዙዎች አባት ስለሆነ እግዚአብሔር እንግዲህ ጸጋውን ያብዛለት፣ ሁሉንም ማስቻሉንም ልቦናውንም አይቀየርበት። ጥሩ ሐሳብ ነው ያለውና አመሰግናለሁ። በጣም ቆንጆ። ሪሃናና ሃናን መጠየቅ የፈለኩት ከወንድም ካሊድ ጋር አመታትን በእንደዚህ አይነት መንገድ ማሳለፍ የራሱን የቻለ ቻሌንጆች ይኖሩታልና እኛ እንኳን ዋዜማ ላይ መተን አንድ ቀን እቃዎችን ለመደርደር ወይ ምግብ ለማቅረብ ሲሞከር ወገብ የሚቆርጥ ነገር ይኖረዋልና እናንተ እዚህ ሱራሱ ስትቆዩ ምናልባት እንደ ቻሌንጅ የነበሩ ነገሮች አሉ። ደግሞ ፈልጋችሁ ተወዳችሁትም የምታደርጉትን ነገር ስለሆነ ከካሊድ ጋር መስራት ወይም ደግሞ እንደዚህ ስራዎችን መስራት ምን ስሜት ተሰጣችሁ እስከዛሬ በነበረው መንገድ? አይደክመውም፣ በቃ አይተለችም። ሁሉንም ነገር ይቻላል ብሎ ስለሚያሳይህ ያ መንፈስ ሲጋባብህ ደግሞ ምን ታረጋለህ? አንተም እሱን ሆነ ትሰራለህና ብዙ ቻሌንጆች አሉ እዚህ ስታስፈጥርም ሆነ ዛሬ ላይ ኢድ ላይ እንደመሆኑ መጠን ደግሞ ዘካ የምንሰጣቸው ሰዎች አሉ ከኛ ብዙ የሚጠብቁ እና ለሰው ስትደርስ ደግሞ በጣም ደስ ይላል፣ በጣም ማለት ነው። እና በሰው መደሰት ውስጥ ያንተን ደስታ ታገኘዋለህና ካሊድ ለሰዎች እየኖረ ስለሆነ የሱ መንፈስ ለኛ ተጋብቶብን እኛም ለሰዎች እየኖርን ነውና የሆነ ሰውን አስደስተስታይ አእምሮህም ሰላም አግኝቶ እረፍት ታገኛለህ። በጣም ቆንጆ። የሪሃናን ስሜትን ብጋራ ደስ ይለኛል። እሺ ቢስሚላህ
በቅድሚያ ለሁሉም የኢትዮጵያ ሕዝብ በዓለም በውጭም ላላችሁት እንኳን ለ1447ኛው ኢድ አልፈጥር በዓል እንኳን አደረሳችሁ ማለት ፈልጋለሁ። ጥሩ ጥያቄ ነው ያነሳህልኝ። ወላሂ አይደክማችሁም ወይ ያልከን ያለውና ደስ ይላል ማለት ምን አለ መሰለ በእኛ ቃል ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ቃል አለ አንድን ሰውን ያስፈጠረ አንድን ሰውን የካደመ ሰው ከዛ ሰው ምንም አይነት ምንዳ አጅሩ ሳይቀነስ ጥፉን ታገኛለና በዚህ በረመዳን ወር ደግሞ ምን ሰራት የትኛው መልካም ስራ እጥፍ ናትና ከካሊድ ጋር መስራት እውነት ያስደስታል። ቅድም ብዙ ነገር እሷ እህቴ ሃናን ብለዋለችና ደስ የሚል ስራዎች ነው ስንሰራ ነው። ይከብዳል፣ ቻሌንጅ አለው እንዳልነውም ቀላል እንዳፍ ቀላል እናንተም ቀን ስደክሙ ውላችኋልና በአንድ ቀን ያቺ ቦታ ላይ ምናልባት አስፈጥረን ይሆናልና በቀን 3-4 ቦታዎችን እያስፈጠረን ነበር የቆየነው። ረመዳንን ግን አንዳንዴ እሷ ቅድም ብዙ ነገር ገልጸዋለች። የሌሎች ደስታ አንተ ምክንያት ሆነ ስትገኝ አንተ ራቡ ስሜት አይታየም። ወላሂ ብዙዎች አሁን እዚህ ምን ካደማቸው ሰዎች ማታ ማታ አፍጥር ላይ እናንተ ተፈጥሩም እንዴ አይደክማችሁም እንዴ? እኛ ወኔ ያለን ጥንካሬ ያለን ምክንያቱም እነዛ ሰዎች በጣም ደክመውና አዝነው የመጡ ሰዎች ናቸው፣ ማፍጠሪያ አጥተው የመጡ ናቸውና እነሱ መካደም ማዝናናት በእኛ ምክንያት ደስታቸውን ሲያገኙ ስናይ ደስ የሚል እርካታ አለውና አንዳንዴ መልካም ስራ መጥፎ አወዳደቆችን ይጠብቃልና በጣም ደስ የሚል ስሜት ተሰምተን ነበር ያሳለፍነውና ደስ የሚል ጊዜ ነው እንጂ ምንም አይነት የድካም ስሜት ተሰምቶን አላሳለፍነው። ረመዳን ራሳችሁ ደግሞ የምታሳልፉበት መንገድ ይኖራል። ምናልባት 1 አመት 2 አመት ወይም 3 አመት ያለፈበት መንገድና ከዛ በፊት ደግሞ የሚያልፍበት መንገድ የሚለያይ ስለሆነ ብዙ ተመልካቾቻችን የሚጋሩት ስሜት አለ። ሰዎች ቤተሰቦቻቸውን ሲያዙ በተለየ መንገድ ብዙ አብረው የሚቀየሩ ነገሮች ስለሚኖሩ ረመዳን በጣም የተለየ ቦታ ለእናንተ ያለው ስለሚመስለኝ ከሱ ጋር በተገናኘ ስሜታችሁን ብታጋሩ ደስ ይለኛል። ለእናንተ ረመዳን ከዛ ጋር በተያያዘ ለውጥም ስለሚኖረው ማለት ነው። አዎ እንዳልከው በጣም ለኛ ከባድ ሊሆን ይችላል። ምክንያቱም ብዙ ቤተሰቦቻችንን ያጣናቸውና እነሱ እያሉ ይሄ ድርጅት ሳይመሰረት በፊት የነበረው የረመዳን ድባብ አለ። እነሱን ካጣና በኋላ ደግሞ የነበረው ምንድነው አንደኛ ይሄ ምንድነው መሸሸጊያችንም ነው። የሰዎችን ደስታ ስንፈልግ ሀዘናችንን እንረሳዋለን። ማለት የሚረሳ ሀዘን ሆኖ ሳይሆን አትሊስት መልካም ስራዎችን በመስራት ለነገ ቤታችን እያመቻቸን ነው እና እነሱ የሚደሰቱብናል ብለን እናስባለን። በጀነት ሆነው የእኛን ጥሩ ስራ ሲያዩ ሲበሰሩ ይደሰቱብናል ብለን እናስባለን። ስለዚህ ምንድነው ደስታን በማጣት ደስታን ፈልገን ተሸሽገናል። የሰዎችን ደስታ ስናገኝ እኛ እዛች ጋር ሀዘን ላይ ብንሆንም ግን ደግሞ እዚች ጋር ሰዎችን በመካደም የምናገኘው ደስታ ሀዘናችንን አስረስቶናልና መሸሸጊያችን ሆኗል ብዬ አስባለሁ። ያው ሰይድ ብዙ ነገር እሷ እንዳለችው ነው። አልহামዱሊላህ ማለት አንዳንዴ በዱንያ ላይ ምናልባት ሷሊህ ልጆች ያሉት ሰዎች ሄዶ ወደ አኺራ ሄዱ ቤተሰቦቻችን አሉና አላህ ጀነትን ፍርዶስ ያርጋቸው። ረመዳንን ደግሞ የበለጠ አጅሩ ወደ እነሱ የሚቀርብበት ጊዜ ነውና ቅድም ያነሳው ለሐሳብ አይደክመንም ያልኩ ነገር ምንድነው ጉልበት የሰጠን እንዳልኩ እሷ የኻሊድ ጥንካሬ አንድ ራሱን የቻለ አንተን ያጠነክራል። ሁለት ደግሞ የምንሰራት ስራ ደግሞ እነሱ የጀመሯት ሰደቀቱል ጃሪያ ስለሆነች ለዛ ቤተሰብ ይላል። አሁን እኔ ለናቴ አላህ ጀነተል ፍርዶስ ያርግልኝና እማደርጋት የትኛውንም ነገር ጭማሪ ለሷ ነው ማደርገውና በፊት ላይ ረመዳን ደስ የሚል ስሜት ነበር። እውነት ለመናገር ቤተሰብ ጋር ይሄድን እዛ ያየራለን ወይ አንደኛው ቤተሰብ ጋር ይፍጣር እንጠራለን። እንደዛ አይነትም ጊዜ በቤተሰብ አናሳልፍም። ጊዜያችንም እዚህም አልነበረም። ግን አሁን ላይ ምን ሄድባቸው ቦታዎች የሉም። እንዳለችህም እሷ የተሰበርን ሰዎች ነን፣ የተሰበርን ቤተሰቦች ነን። ግን ከእንደዚህ ከመሳኪኖች ጋር ደግሞ ወርደን ስናስፈጥር ያለው ነገር ምንድነው ቤተሰቦቻችን አሉ እዚህም ያሉት የሚያፈጥሩት እዚህም ፋውንዴሽን ውስጥ የነበሩት ሰዎች በሙሉ ለኛ ቤተሰቦቻችን ናቸው፣ በህይወት አሉና እነሱን ስናስፈጥር ቤተሰቦቻችንን ያገኘን ያህል ነው የሚሰማንና አልহামዱሊላህ ቆንጆ ጊዜ ነበር። በጣም ቆንጆ። ካሊድ ጋር እሺ፣ መጀመሪያ የታለም ምስክርነት ስለነበረ አንተ ደግሞ ስለ ታለም ጥቂት ነገር ብለሃል። ወደዚህ ብንመለስ ደስ ይለኛል። እንግዲህ በድጋሚ ለመላው እስልምና እምነት ተከታዮች በሙሉ በመላው ዓለም ለምትገኙ እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ አደረሰን። ከምንም በላይ ይህን ረመዳን ከኛ ጋር በብዙ ኸይር ስራ አብራችሁን ያሳለፋችሁ የመንግስት ተቋማት፣ ሚኒስትሮች፣ ግለሰቦች፣ ባለሀብቶች፣ የተለያየ ተቋማት ማመስገን እንፈልጋለን። እንደ ሚዲያም ደግሞ ፋናም ከኛ ጋር ይሄንን እድል ሰጥቶ
ወደ ህብረተሰቡ እንድንደርስ ስላደረጋችሁ አመስግነን እንጀምራለን። እንግዲህ ስትመልስ ቅድም እንዳልከው ያው እታለም አንዳንድ ጊዜ ለኔ ብቻ አይደለም በጣም በርካታ በስሯ ብዙ ሰዎች እንግዲህ አድርጓል። ይሄ የኢትዮጵያ አስተዳደግ ማንም እንደሚመታው ሁሉ በፍልጥ እየተገረፈን ቀጥሎ የሚመጣው ጥያቄ እሱ ነበር። ኩርኩም ወይ ቁንጥጫ አለው? አይ ኧረ ምንም ጥያቄ የለም። ምንም በቃ በጣም የሚገርምህ ልጆች ሆነን ለምሳሌ በየቦታው ላይ እንግዲህ ዴይ ፓርቲ አለ መቼም አሳልፈህ ታውቃለህ። እንደዛ ሲዝግ የከተማውን በቃ ትልልቅ ዴይ ፓርቲ የሚባል በአንድ ወቅት ላይ አሁን አሜሪካ ነገር አለች። የመጀመሪያ ልጇ አዲስ ህይወት ትባላለች። አይ ቲንክ ሁለተኛ ልጇ እና ታናል የሚባል ክለብ ነበር እዚህ እንትን ብሔራዊ ቲያትር የነበረ እዛ ነበርና እነሱ ጥቁር አንበሳ ትምህርት ቤት ነበር የሚማሩትና ከትምህርት ቤት እንግዲህ እንትን አድርገው እዛ ሲያዘጋጁ ሙሉ ለሙሉ እነሱን በቃ ምን ታደርጋለች መሰለህ? ለሊስትሮ ትከፍላለች፣ ለማስቲካ አዘዋሪ ልጆቹን ኮንትሮል የሚያደርግ መረጃ በቃ በደንብ ደሞዝ ተከፍሏቸው ለቤት ውስጥ ከዛ ዛሬ እንዲ ሄዱት ደግሞ ስልክ የለም በዛ ዘመን። ከዛ በቤት ስልክ ተደውሎ ተነግሮ እኔ ፖሊስ ኬት እንደምታመጣ ማላቀም ምናምን እንደዚህ ሆኖ በቃ አንድ ጊዜ ለምን አይነት ሰው እንደተነገራት የከተማው ሁሉ ዴፓርት የማነት ከዛ የአዲስ ህይወት እናት ከሌ እንደዚህ ምናምን ተብሎ በቃ ከተማው ሁሉ በቃ ናይት ክለብ በቃ ምርር ብሎ ወጣቱ እና በጣም በቃ የሚገርም ዘመን ግን አሁን ላይ ስታስበው አየህ ወደ አንድ መስመር እንድትይዝ በህይወት ላይ ትንሽ ማሻራ ሆኖ የሆነ ተቆጪ መኖሩ አንዳንድ ጊዜ የግድ የራስ ቤተሰብ አይደለም። በቃ ጎረቤት እኮ እየቆነጠጠ እያዘለ እያጠባ ምናምን እንደዚህ ነው የኢትዮጵያ መልክ እሱ ነውና እንግዲህ ከዛ በኋላ እንግዲህ በሀዘንም በደስታችንም እንግዲህ አብራን ያለችው አንድም ጊዜ እንግዲህ እንደ ሃይማኖት ሙስሊም ክርስቲያን ተብሎን ትዝ ብሎንም አናውቅም። እሱ አስተዳደግ የጠቀመ የሚመስለኝ ለምሳሌ እዚህ ስንመጣ እኔም ያየኋቸው ነገሮች ነበሩ። በተለያየ ጊዜ ስመጣ በጣም ብዙ የእምነት ተከታዮች የተለያየ ሆኖ ግን ደግሞ አንድ ቤት የሚኖሩበት መንገድ ስላለ ይሄኛው አስተዳደግ አግዞሃል? አዎ አይ እንደምንድነው መሰለህ ከተማ ላይ ሆነ ስታድግ አንዳንድ ጊዜ ይሄ ሁሉንም ማህበረሰቡን ትምህርት ቤት ውስጥ ምኑ ማስተዳደግህ እንደዚህ አንድ ላይ ሆነ ስታድግ ምናልባትም የሰዎች ተጽዕኖ አብሮህ የምትኖርበት ነገር አለ። ከዛ በተረፈ አንዳንድ ጊዜ እኮ ታየዋለህ የሆነ ነገር ችግር ተፈጠረ ሲል የሚመጣው ወዳጅህ ለየተህ አይደለም። በጣም አንዳንድ ይሄ በሆነ መንገድያት የመሰረትከው ነው። አሁን ትዝ ይልሽ ከሆነ ልክኛ ሀዘን እንግዲህ ያን እህቶቻችን በመኪና አደጋ ያጣንበት ሰዓት ላይ እንግዲህ ሁሉም የኢትዮጵያ ሀዘን ሆኖ ሁሉም ሰው ይመጣ ነበር። በጣም በተለየ የሚገርሙ ግን የጎረቤታችን የነበረች አንድ ወዳጃችን ገነት ሙላ የምትባል በአጋጣሚ ከኛ በፊት የልጆቿ ሀዘን ነበር። እዛ ሀዘን ሆኖ እንግዲህ ከተማው ላይ የነበረ ሰው ያልመጣ የለም። እኔ ደግሞ በአጋጣሚ ጎረቤት ስለሆንኩኝ አጠገቧ በየቀኑ ኮሮና ሰዓት ላይ ነው አብረን እስከ ምሽትና ማሻታለና 6 ወር አብረናት ቆየን በለቅሶ። እንግዲህ የመጨረሻ ይሄ ቀረው ማትለው የከተማው ባለሀብት ሁሉም ይመጣበት ኤግዛክትሊ እሷ ጋር የመጣው ሰው በሷ በኩል ሆኖ የኛ ለቅሶ ደራሻችን ነው። በቃ አንዳንድ ጊዜ በሚያስደነግጥህ ሌብልና ይሄ ኑሮ አኗኗር ቤት ላይ የምታደርገው ነገር ሁሉ ነገ መልሶ ነው የሚከፍልህ በዛ አይነት ነገር። ስለዚህ እንደ እምነት መቻቻልህ ምን ማድረግህ አንዱ ትልቁ ነገር ነው። ለኛ በተለየ ደግሞ እንግዲህ አሁን ሙስሊም ክርስቲያን ሳንል እዚህ ፋውንዴሽናችን ውስጥ የምንረዳው የምናገዛቸው ሰዎች እንደየእምነታቸው ለምሳሌ መስቀል በዓል ከሆነ እንደማንኛውም ቤታቸው ደመራ ያደርጋሉ፣ እንትን ይደረጋል። ፋሲካም ሲሆን እንደዛው እንዳለን አቅም በነገራችን ላይ ኦልሞስት 80-90% የፋውንዴሽናችንን እንትን ወጪ የምንሸፍነው ረመዳን ላይ በምናደርጋቸው ሂደቶች ናቸው። እንዲህ አይነት ዝግጅቶች የተለያየ ቦታ ላይ በማድረግ በዛ በምናደርገው ብናገኘው ዶኔሽን እኔ 5 ሳንቲም ወደ ኪሳችን ሳይገባ ቀጥታ ወደ ፋውንዴሽኑ አካውንት ውስጥ እናስገባለን። በዛ እንግዲህ በምንችለው የሰራተኞች ደሞዝ አለ በየወሩ ከ500 ምናምን ሺህ ብር በላይ የምንከፍለው
ከዛ በኋላ እንግዲህ በቀን ቁርስ ምሳራት ተብሎ ፋውንዴሽናችን የሚረዱ ወደ 670 የሚሆኑ ሰዎች አሉ። እነዛ ካልኩሌት ሲደረግ ወደ 2000 ምግብ በቀን እንመገባለን። ዝም ብሎ ሂሳብ ማስላት ነው። በቀን 100 ምናምን ሺህ ብር የአስቤዛ ወጪ አለ። እንደዚህ ተብሎ በሚሊዮን የሚቆጠሩ ነገሮች ፋውንዴሽናችን ውስጥ በዘንድሮ በተለይ ምናልባት ልክ ረመዳን ሊመጣ አካባቢ በጣም የተራበሽንበት ነበር። ምንም አይነት ወላሂ ነው አላህ ሻሂዴ ነው አላህ በሚያውቀው የፋውንዴሽናችን ስቶር ባዶ ይሆን ነበረበት እና በቃ በዚህም ሂደት በተለያየ ጥሪ አቅርበን እንግዲህ ሶሻል ሚዲያን አሁን ለመልካምነት የሚጠቀም ወንድማችን አዶናይ እሱም የፈንድሬዚንግ ፕሮግራም አድርጎልን በዛም እንግዲህ ደግሞ በቃ የተወሰነች ድጎማ አግኝተን ከዛ በኋላ በጣም የሚገርም ደግሞ በየቀኑ ድንገተኛ የመጣ ሰው በጣም በዚህ አጋጣሚ የከተማና ልማት ሚኒስትር ክብርት ጫልቱን ሳኒን ማመስገን እንፈልጋለን። እሳቸው እንደዚህ ድንገት ሲያልፉ መጥተው ይሄንን ፋውንዴሽን ቦታ አይተው ጎብኝተው በጣም አልቅሰው ከዛ በኋላ ሌሎች ተቋማትም እንዲያግዙን እንግዲህ ስለኛ መረጃ በመስጠት ከዛ በኋላ እሳቸው መጥተው ከሚኒስትር መስሪያ ቤታቸው ጋር በማስፈጠር ድጋፍ በማድረግ ብዙ ነገር እንድንቆምና ተስፋ እንድንሆን አድርገውናል። ያው ከዛም ባለፈ ደግሞ በጣም እንግዲህ እድሉን ከተሰጠንና እንድናመሰግን ከተፈቀደልን በዚህም ተቋማት ከናንተም ጋር አብረውና የሰሩ የነበሩት የአዋሽ ባንክ፣ የአቢሲኒያ ባንክ፣ ተምር ሪል ስቴት እነዚህ ተቋማት በዚህ ረመዳናችን ትልልቅ ድጋፍ አድርገውልን ምናልባትም ተስፋ እንድናደርግና ብዙ እዚህ ያሉ ወገኖቻችንን እንድናስፈጥር እናደርግ አድርገውናል። በተረፈ ደግሞ በመላው አረብ የሚገኙ ሴት እህቶቻችን እንግዲህ በሰው ቤት ሰርተው በእህታችን ሀቢባ በኩል ፈንድሬዚንግ ተደርጎ ረመዳን ምንም ማፍጠር የሌላቸው ሰዎች የአስቤዛ ድጋፍ እንደገና ደግሞ የረመዳን ወጪያችንን እዚህ በየቀኑ 1000 ሰዎችን እንድናስፈጥርበት ጉልበት ሆነናል። አላህ ኸይር ጀዛቸውን ይክፈላቸው። ከምንም በላይ ደግሞ ከሁሉም እንግዲህ ከጾመው ሰው ሁሉ አጅር የሚያገኙበት ነውና አላህ እንግዲህ የጾሚውን ምንዳ ሁሉ እንግዲህ ይስጣቸው ነው የምንለው። ሹክራን ጀዛኩም ላህ። በጣም ቆንጆ ነው። በታለም ምርቃት ግን መርቃን ብንጨርስ ነው ደስ የሚለኝ። ለዚህ ሁሉ ነው የምትኖረውና እድሜ ጤና ሰጥቶህ አሁንም እንዲሁ ለሰው ኑር። ይሄን ሁሉ እንደምታደርግ እግዚአብሔር ደግሞ ላንተ ጥሩን ነገር የተሻለውን እድሜውን ጤናውን እግዚአብሔር ይስጥህ። ጉልበት ይሁንህ፣ አቅም ይሁንህ። ሁሉን ነገር እግዚአብሔር ይርዳህ። ካልድ የዋህ ነህ፣ ታዛዥ ነህ፣ ጎበዝ ነህ እና እግዚአብሔር ያርግልህ። ያሉትም እዚህ በቃ በፍቅር እነሱም ጥሩ ቦታ እየደረሱልህ በሱ እዚህ ደረስን የሚሉ ያድርጋቸው። ሁሉን ነገር ፍሬ ያርግልህ። አንተም ፍሬሁን፣ ጤናሁን፣ እድሜውን ሁሉን ነገር እግዚአብሔር ይስጥህ። እናንተንም እግዚአብሔር ይስጣችሁ። ተባረኩ። እድሜ ጤና ይስጣችሁ። የሁላችሁንም ደግሞ እኔም እድሜ ጤና ሰጥቶኝ ዓለማችሁን ለማየት ያብቃኝ። እኔ ያጎደልኩትን እግዚአብሔር ይጨምርብኝ። ተመልካቾቻችን በድጋሚ ኢድ ሙባረክ። ልዩ የፋና ሚዲያ ኮርፖሬሽን ዝግጅቶች ወደ እናንተ እየደረሱ ቆይታ ያደርጋሉ። መልካም ጊዜ